ሰላም ሰላም የተወደዳችሁና የተከበራችሁ የቲቸር በላይ ዩቲዩብ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ አጭርና ግልጽ የሆነ ቀላል የእንግሊዘኛ ንግግር ወይም ዲያሎግ አዘጋጅቼላችኋለሁ። ይህ ዲያሎግ እንዴት በእንግሊዘኛ ጓደኛችሁን ሰላም ማለት ትችላላችሁ ወይም ራሳችሁን ማስተዋወቅ ትችላላችሁ የሚል ነው። በሶስት ፓርት አዘጋጅቼ ይዤላችኋለሁ። ሶስቱም ፓርት ተመሳሳይ ሚኒንግ ነው ያለው ግን በተለያየ መንገድ እንዴት ሀሳባችን መግለጽ እንችላለን የሚል ነው። ስለዚህ እናንተ ትኩረታችሁን ከእኔ ጋር በማድረግ ላይክ ሼር እና ሰብስክራይብ ያላደረጋችሁ የቤቱ አዲስ የሆናችሁ ሰብስክራይብ በማድረግ ትኩረታችሁን ተከታተሉኝ። ስለዚህ የመጀመሪያው ያዘጋጀሁላችሁ ሃሎ በሚል ነው። ሄሎ በሚል ነው ሄሎ ተብላችሁ ስትጠየቁ እናንተ አንድ ሰው ሄሎ ቢላችሁ ምን ልትሉ ትችላላችሁ? ሄሎ ትላላችሁ። ሄሎ ስትባሉ ሄሎ ነው። ሌላ ምንም ወደፊት ወደኋላ ማየት የለውም። ብዙ ጊዜ ሄሎ ስትባሉ በስልክም ያው ባይ ዘ ዌይ የተለመደ ነው። ሄሎ ማለት ጤና ይስጥልኝ ጤና ይስጥልኝ ቢላችሁ አንድ ሰው ጤና ይስጥልኝ እንዴት ዋላችሁ ቢላችሁ ምነው የምትሉ ጤና ይስጥልኝ እንዴት ዋላችሁ ነው አይደለ? ጤና ይስጥልኝ እንዴት አደራችሁ ጤና ይስጥልኝ እንዴት አደራችሁ ነው የምትሉ። ስለዚህ ሃሎ ሄሎ ነው ነበር ሄሎ ሄሎ ትላላችሁ ማለት ነው። መልሱም ለምሳሌ ኤ ጠያቂው ሄሎ ሲል መላሹም ቢ ሄሎ ይላል። በዚህ መንገድ እንመልሳለን ማለት ነው። የሚቀጥለው የሚሆነው ደግሞ ሃው አር ዩ ተብለን ስንጠየቅ ሃው አር ዩ ሃው አር ዩ ሃው አር ዩ ሃው አር ዩ ያው ጀማሪ ስለሆናችሁ ይህ ሲነበብ ሃው ነው። አር ዩ ሃው አር ዩ ሃው አር ዩ መልሱ አም ፋይን አም ብዙ ጊዜ የምታውቁት ብዙዎቻችሁ አም ፋይንን ብቻ ነው የምታውቋት እና አም ፋይን አም ጉድ አም ኦልራይት አም ኦኬ ብዙ ማለት ትችላላችሁ። ግን ብዙ ጊዜ ተማሪዎች ወይም ግለሰቦች የሚያውቋት አም ፋይን ብቻ ነው የሚያውቋት እና አም ጉድ አም ኦልራይት አም ኦኬ አም ፋንታስቲክ ብዙ ነገር ማለት ትችላላችሁ። እንዴት ነህ እንዴት ነህ ስትባሉ እኔ ደህና ነኝ እግዚአብሔር ይመስገን ማለት ነው። ወደ አማርኛው ስንመጣ ሌላው ዋት ኢዝ ዮር ኔም ተብላችሁ ብትጠየቁ ዋት ኢዝ ዮር ኔም ተብላችሁ ስምህ ማነው ስምዎት ማነው ማለት ነው። ስለዚህ ማይ ኔም ኢዝ ብላችሁ ለምሳሌ ዳዊት አዲስ ይላል ማይ ኔም ኢዝ ዳዊት አዲስ ማይ ኔም ኢዝ ህይወት ደሳለኝ ማይ ኔም ኢዝ ቅድስት አሰፋ እያላችሁ እናንተ ስማችሁን የራሳችሁን ስም መናገር ትችላላችሁ። አንዴ ደግመላችኋለሁ። ሃው አር ዩ ሃው አር ዩ አም ፋይን አም ጉድ አም ፋንታስቲክ አይ አም ኦኬ እያላችሁ መመለስ ትችላላችሁ ማለት ነው። እሺ ዋት ኢዝ ዮር ኔም ስትባሉ ዋት ኢዝ ዮር ኔም ዋት ኢዝ ዮር ኔም ስትባሉ ማይ ኔም ኢዝ ዳዊት አዲስ ማይ ኔም ኢዝ ቅድስት አሰፋ ማይ ኔም ኢዝ ህይወት ደሳለኝ እያላችሁ ስማችሁን መመለስ ትችላላችሁ ማለት ነው። እሺ ወደ ፓርት ቱ ወይም ወደ ሁለተኛው ስንመጣ ከላይ የተጠየቅነው ወይም ንግግራችን የጀመርነው ሃሎ ብለን ነው አይደለ? ወይም በሌላ መንገድ ኢንስቴድ ኦፍ ሃሎ ሃሎ በሚለው ሌላ ቦታ ምን ማለት እንችላለን? ሃይ ማለት እንችላለን። ሃይ ሃይ ስንባል ሃይ 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 ለሚለው ሃይ ሰላም ሰላም ጤና ይስጥልኝ ጤና ይስጥልኝ ማለት ነው። ሃው አር ዩ ያው ይሄ የተለመደ ነው። እንዴት ነህ? ሃው አር ዩ በሚለውን ቦታ በነገራችን ላይ ሃው አር ዩ ዱይንግ ማለት እንችላለን። ሃው አር ዩ ዱይንግ እንዴት ነህ እንዴት ነሽ እንዴት ይዞሃል ማለት እንችላለን። መልሳችን አም ፋይን አም ጉድ አም ኦኬ እያልን እንመልሳለን ማለት ነው። በጣም ጥሩ። ወደ ሚቀጥለው ስንሄድ ሃው ኦልድ አር ዩ ተብለን ብንጠየቅ ሃው ኦልድ አር ዩ ተብለን ብንጠየቅ ምን ልንል እንችላለን? አይ አም 7 ይርስ ኦልድ አይ አም 7 ይርስ ኦልድ ሃው ኦልድ አር ዩ ኦልድ እድሜ ጋር ነው ሞዲፋይ የሚያደርገው እድሜሽ ስንት ነው እድሜሽ ስንት ነው ስንት አመትህ ነው ስንት አመትሽ ነው። አም 7 ይርስ ኦልድ 7 አመት የሆነ ሰው 7 አመት ይላል 10 አመት የሆነ ሰው አም 10 ይርስ ኦልድ ይላል ማለት ነው።
እስኪ የመጨረሻው ባይ ቢላችሁ ባይ ባይ ከተባላችሁ ባይ ደህና ሁን ቻው ቻው ባይ ባይ ትላላችሁ ማለት ነው። ኦኬ እንደ ፓርት ስሪ አድርጌ ያዘጋጀሁላችሁ ተመሳሳይ ናቸው። ሶስቱም እናንተ በአንደኛው መገልገል ትችላላችሁ። ጉድ ሞርኒንግ ተብላችሁ ትጠየቁ ጉድ ሞርኒንግ ጉድ ሞርኒንግ ጠያቂው ጉድ ሞርኒንግ ብሎ ጠየቀ መላሹም ጉድ ሞርኒንግ ነው። እንዴት አደርህ ብሎ ቢጠይቃችሁ እግዚአብሔር ይመስገን እንዴት አደርህ ትላላችሁ። ስለዚህ ጉድ ሞርኒንግ ተብላችሁ ስትጠየቁ ጉድ ሞርኒንግ ነው። ጉድ አፍተርኑን ተብላችሁ ስትጠየቁ ጉድ አፍተርኑን ነው። ጉድ ኢቪኒንግ ተብላችሁ ስትጠየቁ ጉድ ኢቪኒንግ ትላላችሁ። ኦኬ የሚቀጥለው ሃው አር ዩ የሚል ነው። ሃው አር ዩ ያው የተደጋገመ ሃው አር ዩ ሃው አር ዩ ዱዊንግ አም ጉድ አም ፋይን አም ኦኬ አም ኦራይት ብላችሁ መመለስ ትችላላችሁ ማለት ነው። በጣም ጥሩ። አሁንም የሚቀጥለው ዋት ኢዝ ዮር ኔም ይላል። ማይ ኔም ኢዝ ተስፋዬ ብላችሁ ስማችሁን ትናገራላችሁ። ማይ ኔም ኢዝ ተስፋዬ ብላችሁ ትናገራላችሁ ማለት ነው። ኦኬ ጉድባይ መጨረሻ ባይ ማለትም ይቻላል። ጉድባይ ጉድባይ ይሄ ስንብት ነው መሰናበቻ ጉድባይ ስትባሉ ጉድባይ ትላላችሁ እናንተ ማለት ነው። እሺ ስለዚህ ይሄንን ስታደርጉ እናንተ ምንድነው በቀላሉ እንግሊዘኛ እያነበባችሁ ነው ማለት ነው። እንግሊዘኛን እያነበባችሁ ነው እንግሊዘኛን እየተለማመዳችሁ ነው። በእግረ መንገዱ ትርጉሙን እየተረዳችሁ ነው። ዘን ንግግርም እየጀመራችሁ ነው ማለት ነው። በሚቀጥለው ፓርቱን እሰራላችኋለሁ። እናንተ ቪዲዮውን በመከታተል እውቀትን መጨበጥ ትችላላችሁ። በኦንላይን መማር የምትፈልጉ በኢሞ በቴሌግራም በቫይበር በዋትሳፕ እና በጉግል ሚት መማር የምትፈልጉ እዚህ ላይ ስልክ ተቀምጧል መደወል ትችላላችሁ። የዛሬ ዝግጅታችን ይህን ይመስላል ስለነበረን ቆይታ እናመሰግናለን። ደህና ሁኑ